የጤና ተቋማትን ያገልግሎት አሰጣጥ ጥራት ያለውና ተደራሽ ለማድረግ እየተሰራ መሆኑን በምስራቅ ጎጃም ዞን የደብረ ኤልያስ ወረዳ ጤና ጽሕፈት ቤት አስታወቀ። በወረዳው በሚገኘው የደብረ ኤልያስ ጤና ጣቢያ የጥገናና እድሳት ስራ በመከናወኑ ለአገልግሎት አሰጣጡና ለባለሙያዎቹ ምቹ ሁኔታ መፈጠሩ ተገልጿል። ዘገባው የደብረ ኤልያስ ወረዳ የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ነው። ግብረ ወርቅ ጌታቸው ታቀርበዋለች። በምስራቅ ጎጃም ዞን በደብረ ኤልያስ ወረዳ የጤና ተቋማት አገልግሎት አሰጣጥን ምቹ ጥራት ያለውና ተደራሽ ለማድረግ እየተሰራ ይገኛል። በዚህም በደብረ ኤልያስ ከተማ የሚገኘውን ጤና ጣቢያ ጥገናና እድሳት ስራ በመከናወኑ ከሚሰጠው ሕክምና ባለፈ ከፍተኛ እርካታ እንደፈጠረላቸው አስተያየታቸውን የሰጡ የጤና ጣቢያው ተገልጋዮች ገልጸዋል። ከዚህ በፊት መጥቼ ማውቃለሁ፣ ሌላ ሰው ይዤ መጥቼ አውቃለሁ እና በጣም ለውጥ አለው። ተካባቢው ተጽዳቱም አንጻርና ተባለሞች እንትኖች አያያዝ ታካሚዎች ክብር አስጣት ጀምሮ በጣም ተሸሽሎ ተለውጦ የቀረበ ነው። አሁን ሁሉም ባለሙያ ደስ የሚል አቀባበል ነው ያላቸው። በቃ ከክትባት ጀምሮ እስከ ሕክምና አገልግሎት ድረስ በቃ በጥሩ ሁኔታ ነው የሚያስተናግዱት። ስሜት ነው የሚሰማ። በእውነት እንደዚህ ሆኖ ሲታይ ደስ ይላል። ባለሙያዎቹም በዚሁ እንዲቀጥሉ። የጤና ጣቢያው ሕክምና ባለሙያ ይበልጣል መንበር በተቋሙ የተሰሩ የገጽታ ግንባታ ስራዎች ለአገልግሎት አሰጣጥ ምቹና ከፍተኛ የስራ ተነሳሽነት እንደሚፈጥር ተናግረዋል። ብዙ መሰረተ ልማቶች ይጎሉት ነበረ። ከውሃ አንጻር ስናየው የመብራት ኢንስታሌሽን ብናየው ሌሎችም ለበሽተኞችም ለኛም ቢሆን ሰፊ የሆነ ጉለት የነበረበት ነበረ። አሁን ላይ ግን ተቋሙ ደስተኛ ሆነን እንድናገለግል ደስተኛ ሆነን ተቋሙ ውስጥ እንድንውል አድርጎናል። እንደዚህ በዚህ ደረጃ መታደሱ በዚህም ደስተኛ ሆኖ ለየትኛው ለሚመጣ ደንበኛ ኤቲክሱን በጠበቀ የሙያ ኤቲክሱን በሚጠይቅ መልኩ እንድናስተናግድ አድርጎናል። የጤና ጣቢያው ኃላፊ አቶ ገበያው ተስፋይ በበኩላቸው ጤና ጣቢያው ከዚህ ቀደም አገልግሎት ለመስጠት ምቹ እንዳልነበረ ገልጸው የተከናወነው እድሳት የተቋሙን ገጽታ ከመቀየር ባለፈ ባለሙያው በተሻለ ተነሳሽነት አገልግሎት እንዲሰጥ ትልቅ አቅም የሚፈጥር መሆኑን አስረድተዋል። የጤና ጣቢያው ሙሉ የመብራት ኢንስታሌሽን ተሰርቷል። ሙሉ የውሃ ኢንስታሌሽን ተሰርቷል። እያንዳንዱ የአገልግሎት መስጫ ክፍሎች የውሃ አገልግሎት እንዲኖራቸው ተደርጓል። ኢቭን የፈራረሱ ሽንት ቤቶች እና ከዚህ በፊት ከአገልግሎት ውጭ የነበሩ ክፍሎች ሪኢኖቬት ተደርገው እንደገና ወደ አገልግሎት የተመለሱበት ሁኔታ አለ ማለት ነው። ጤና ተቋሙ ለመታከም ምቹ ያልነበረ፣ ለማከም ምቹ ያልነበረ በጣም ብዙ የመሰረተ ልማት ጉድለቶች የነበሩበት ነው። እንግዲህ ያንን ሁሉ የመሰረተ ልማት ጉድለቶች አሁን ላይ ኦልሞስት 100% ሙሉ አድርገን ኦልሞስት ማህበረሰቡን በጣም በሚገርም ሁኔታ አገልግሎት እየሰጠን ያለን ማለት ነው። የወረዳው ጤና ጥበቃ ጽሕፈት ቤት ተወካይ ኃላፊ አቶ ልመን ሀያሌው በወረዳው የሚገኙ 4 ጤና ጣቢያዎችን ጽዱና ማራኪ በማድረግ ለአገልግሎት ምቹ እንዲሆኑ ሲሰራ መቆየቱን ተናግረዋል። በዚህም ሞዴል ተቋማትን መፍጠር ተችሏል ነው ያሉት። 4ቶችም ከ2010 ጀምሮ የምንሰራቸው የሪፎርም አጠቃላይ የውስጥ ለውስጥ ስራዎች ጤና ጣቢያውን ሳቢና ማራኪ ለማድረግ ሲሰራ የቆዩ እንትኖች አሉ። እንግዲህ በ2018 በጀት ዓመት እንደ ወረዳ ሌሎችም ሞዴል ናቸው። ነገር ግን ደብረ ኤልያስ ጤና ጣቢያ ላይ በጣም በበጀት የተደገፈ ሞዴል ጤና ጣቢያ መፍጠር ተችሏል። የደብረ ኤልያስ ጤና ጣቢያ እድሳት ከ8 ሚሊዮን ብር በላይ ወጪ የተደረገበትና ከ134,000 በላይ ተገልጋዮችን ማስተናገድ የሚችል መሆኑ ተገልጿል።